በቅንጅት ወቅት የነበረ የዲያስፖራ እንቅስቃሴ አሁን ሪስቶር መደረግ አለበት። እንደገና ትግሉ ላይ መግባት አለበት። ሴትና ወንድ ልጆች፣ የሃይማኖት ድርጅቶች አብይ ክርስቲያን ነው፣ አብይ በክርስትና ሃይማኖት ላይ እንደዚህ ስለሆነ ነው የሚሉት፣ ለሱ እንጸልይ ለሱ እንለምን የሚሉ ሰዎች እንዳይደለ ገዳይ ክርስቲያን የለም። ክርስትና ገዳይ አይደለም። ክርስቶስ ገዳይ አይደለም። ነፍሰ ገዳይ አጋንንት ነው። በሰው ድካም ላይ በሰው ድህነት ላይ የሚስቅ ሰይጣን ነው። ስለዚህ እነ አብይ የሚያደርጉት ሰይጣን ነውና በተለይ ፕሮቴስታንት ሃይማኖት እምነት ተከታዮች የእግዚአብሔር ልጅ ክርስቶስ ተከታዮች በሙሉ ኃይል ለአብይ መጸለይ ሳይሆን ለብልጽግና መጸለይ ሳይሆን ለአገራቸው ለህዝባቸው እንዲጸልዩ ክፉንና ደጉን ለይቶ እንዲያዩ በጥብቅ ለማሳሰብ ፈልጋለሁ። ስለዚህ ትግሉ ከዲያስፖራ የሚጠበቀውን ትግል ሁሉ ማድረግ አለባቸው። አቅም ያለው በአቅሙ፣ ዕውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ ይህን ትግል የምታገሉትን ሁሉን መርዳት። በዚህ ትግል ላይ የሚዲያ ብልጽግና ነፍሰ ገዳይ ነው፣ አገር አጥፊ ነው፣ አገር ሽያጭ ነው። በአፍሪካ ውስጥ የሌለ ያልተፈጠረ በአፍሪካ ውስጥ ያልሆነው በኢትዮጵያ ውስጥ እየሆነ ነው ያለው። አዳህይተው አጥፍተው ገለው ገዳይን እንዴት ለምርጫ ያቀርባል? አገር ሽያጭ እንዴት ለምርጫ ይመጣል? እንዴት ህዝብን የሚያፍን አካል እንዴት ደግመ አኑረኝ ብሎ ሲመጣ ኑርልኝ ይባላል? ወደ ህግ ማቅረብ ነው፣ ማስወገድ ነው። ስለዚህ የኢትዮጵያ ህዝብ ሞኝ አይደለም፣ አንገቱን ደፋ። ከዚህ በኋላ ግን አንገቱን ቀና አድርገው ሁሉም ልጅ መነሳት አለበት። እዚህ ላይ ማንሳት የሚፈልገው ነገር አለ። ሀብታሙ የኦሮሞ ገበሬ አሁን ሚሊሻ ሆነው በገፍ ወደ ሚሊዮን የሚያህል ገበሬ እንመለምላለን። ተመልምሎ እየሰለጠነ ነው ያለው በየቦታ። ወጣቱን የኦሮሞ ወጣቶቹን ጨርሷል። የኦሮሞ ወጣት በሙሉ አልቋል። የደቡብ ወጣት አልቋል። በእያንዳንዱ ቤት ለቅሶ አለ። ሁሉም ለቅሶ ተሸክሞ ነው ያለው። ለቅሶ የተሸከመ ሁሉ እዚህ ጋር ነው ችግሩ እዚህ ጋር ነው። ሽጠው ገንዘብ ወስደው አደህይተው አዲስ አበባን ጉሮሮ ይዘው የአዲስ አበባን ወደ በኦሮሚያ በሚለው ላይ ካስገቡ በኋላ አዲስ አበባን አስገብረው ሀብታም ሆኖ ለመኖር ነው እቅዳቸው። አዲስ አበባ ባለፈው ሳምንት አንስተናል። አዲስ አበባ ሸምቀቆ በጉሮሮ ውስጥ የገባ ከተማ አድርጓል። አዲስ አበባ በእነመለስ ጊዜ መጀመሪያ ሲመጡ እንደምታውቀው ክልል 14 ተብሎ በክልል ደረጃ የሚጠራ ነበር። በኋላ እያነቁ አምጥተው ኦሮሚያን ከናዝሬት የኦሮሚያ አስተዳደርን ከናዝሬት አምጥተው አዲስ አበባ አስገቡ። እነመለስ ስጋት ስለነበራቸው በቅንጅት ጊዜ ያደረጉት ደባ ነው። ይሄ አሁን ስር ሰዶ አዲስ አበባ ታንቋል። አዲስ አበባ ጉሮሮ ይዟል። የአዲስ አበባ ህዝብ ጉሮሮ ተይዟል። እንግዲህ ጉሮሮ የያዘውን በምን አይነት ነው የምናስለቅቀው? የኢትዮጵያ የአበሻ ብልሃት አለ። ሁለት ጣት በአይን ውስጥ መጨመር ነው፣ መክተት ነው። ጉሮሮ ለያዘው ሁለቱን ጣት በአይኑ ውስጥ ሲጨምር ይለቃል። እሱ ነው ማድረግ ያለበት። ይሄ ከኢራን ጦርነት ጋር ግንኙነት የለውም፣ ምንም ግንኙነት የለውም። ስለዚህ ነዳጁን ዲፖ ውስጥ ያለው ነዳጅን ለታንክና ለጦር ሜዳ በገፍ እየጫኑ ወስደው ግማሹን ጨርሰዋል። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ ለክርስትና እምነት ተከታዮች እንግዲህ ዛሬ ቅዳም ሹር ላይ እንገኛለን። እንኳን ለብርሃነ ትንሣኤው አደረሳችሁ ያን ከወዲሁ መልካም ምኞታችንን እንገልጻለን። በወቅታዊ ጉዳይ እንድንወያይ እንደወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ? እንግዲህ በዋዜማው እንኳን አደረሰዎት። በጣም እግዚአብሔር ይስጥልኝ ሀብታሙ፣ አመሰግናለሁ ስለተሰጠኝ። ከልብ አመሰግናለሁ። እንግዲህ መልካም በዓል ሎት ለርሶም ለህብር ሬዲዮ ቤተሰቦች አድማጮችም ዋዜማው ነውና እንግዲህ በዓልን አስታኮ በተለይ ህዝቡ የኢኮኖሚ ውድነቱ የኑሮ ጫናው በግልጽ ከሚታይባቸው እንቅስቃሴዎች አንዱ በአነስተኛ ደረጃ እንኳን ሰዎች ዶሮ ገዝተው በዓል የሚያሳልፉበት ዘመን ተረት እየሆነ የቀረበትና የስራ የሌላቸው ወይም አነስተኛ ገቢ ያላቸው የሚባል ብቻ ሳይሆን ገቢ ኖሯቸው ሰራተኞች፣ የመንግስት ሰራተኞች፣ መምህራን፣ የጤና ባለሙያዎች ሳይቀር በዓልን ማክበር መቸገራቸው በተለያየ ጊዜ ሲገለጽ ቆይቷል። አሁን ደግሞ ህዝቡን እያስራቡና እያዋረዱ በአደባባይ ጭምር እነሱ ለጋሽ መጽዋች መስለው ለመታየት የሚያደርጉት እንቅስቃሴ ሰሞኑን ተቃውሞ እያስከተለ ነው። ጠቅላይ ሚኒስትሩ እንግዲህ በቤተ
መንግስት ማዕድ አጋራለሁ በሚል ባለፉት ዓመታት የነሱ ብልጽግና ብልጭልጭ ፕሮጀክትና ራሳቸውና ጓዶቻቸውን ማበልጸግ መሆኑ በግልጽ እየታየ ባለበት ሰሞኑን ማዕድ አጋራን ማለታቸውን ተከትሎ አንድ መምህር አንገታቸውን ደፍተው መታየታቸው የስርዓቱን ማንነት ይገልጻል። በዚህ ደረጃ ይሄ ህዝብ ተዋርዶ እስከመቼ ይቀጥላል የሚሉ ቁጭቶች ተነስተዋልና ሂደቱን እንዴት ነው የተከታተሉት? የአብይ ገጽታ ግንባታ እንዴት ነው ያዩት? እንደገና አመሰግናለሁ ሀብታሙ። ለክርስትና ሃይማኖት ተከታይ እምነት ተከታዮችን ሁሉንም ኦርቶዶክስ እምነት ተከታይ፣ ፕሮቴስታንት፣ ካቶሊክ እንደዚሁም በጌታ በኢየሱስ ክርስቶስ የሚያምን ሁሉን ኢትዮጵያውያን እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በሰላም አደረሳችሁ። ዓመት በዓሉ የደስታ የሰላም፣ ክፉ ከአገራችን የሚወጣበት መልካም የሚተከልበት ጊዜ እንዲሆን የክርስቶስ ልደት የኢትዮጵያ ልደት እንዲሆን እጅግ አድርጌ እመኛለሁ። ለሁሉም እንኳን አደረሰ ለማለት ፈልጋለሁ። ሀብታሙ፣ አንዳንድ ክርስቲያን ወንድሞቼ እህቶቼ አንዳንድ ጥያቄ አንስተው አነጋግሮኛል። ለነዚህ ወንድሞች ሁሉ ጊዜ ለክርስቲያኖች በተለይ ፕሮቴስታንት ሃይማኖት ተከታዮች አንድ እንዲረዱ የሚፈልጋቸው ነገሮች ስላሉ ከጅምሩ ላይ አንዳንድ ከመጽሐፍ ቅዱስ አንዳንድ ነገሮችን ኢትዮጵያን በተመለከተ መግለጽ ፈልጋለሁ። ለሰው ልጅ መጽሐፍ ትንቢተ ኢሳይያስ ምዕራፍ 1 ላይ እንዲህ ይነበባል። መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መብለቶቹም ተሟገቱ ይላል። እንደዚሁም በመጽሐፍ ምሳሌ ላይ ምዕራፍ 31:8 ላይ እንዲህ ይላል። አፍን ስለ ዲዳው ክፈት፣ ተስፋ ስለሌላቸው ሁሉ ተፋረዱ። አፍህንም ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ ይላል። ይሄ ቃል የእግዚአብሔር ቃል ነው። ያዘናል። ለድሃ እንድንሟገት ለድሃ እንድንቆም ያዘናል ቃሉና ከዚህ አኳያ ምን ተማራችሁ ኢትዮጵያውያን? አገራችሁ የድሃ አደግ ሆነ እግዚአብሔር እንደዚህ ካለ ከህብሪ ሬዲዮ የቀረበልኝ ጥያቄ መልስ የሚሆን በአይናችን ያየነው አብይና ቤተሰቡ ኢትዮጵያን የግል ድርጅት የግል ቢዝነስ አድርገው እየነገዱ ድሃ አደርጋለሁ ብለው ህዝብን ድሃ አድርገው ድሃውን ደግሞ እንደተናገሩትም ከመኖሪያ ከርስቱ በግ ገዝተው ዶሮ አርደው ዓመት በዓልን እንደ ዓመት በዓል የሚያከብር ድንቅ በዓል ያለው ኢትዮጵያውያን ደህይተው የአብይን እጅ እንዲለማመዱ እጁን እንዲቀበሉ የበሰለ ምግብና እንቁላል ዶሮ ሲፈልግ ዶሮ ሲፈልግ እንቁላል ዱቄት እንደዚህ እያደረጉ የሚጫወቱት አይጥ ላይ ድመት እንደምትጫወት የሚጫወቱትን ስታዩ ምን ይሰማችኋል? ድሃ አደግን እንዴት አያችሁ ኢትዮጵያውያን ወንድሞቼ? በጣም ያሳዝናል። መምህሩ የቀለም አባት፣ ሐኪሙ የጤና አባት፣ ጤና ለሌላቸው ጤና የሚሰጥ ብዙ ዘመኑን በጤና ላይ ሲመራመር የቆየ የጤና አባት ሲገደል፣ ሲታሰር፣ ሲታፈን በጦር ሜዳ ገብቶ በሰላም ባንዲራ ነጭ ባንዲራ ይዞ የተጎዳውን የቆሰለውን የሚያክም ሐኪም ለምን ታክማለህ ለምን ሐኪም ሆንክ ተብሎ በዘር በጎሳ እየተነጠለ ሲገደል የቀለም አባት መምህር በተማሪዎቹ ፊት የሚያዋርድ ውርደትን ተሸክሞ ከአብይ እጅ አንገቱን ቀርቅሮ እንቁላልና 25 ኪሎ የማትሞላ ዱቄት ሲቀበል ልጆቹ ለአብይ ፕሮፓጋንዳ መሳሪያ ሆነው ህፃናት አብይን እንዲያመሰግኑ እንዲያመልኩት እናቶች በቤታቸው ያማረ ዓመት በዓል ለማሳለፍ ሲገባቸው ከቤታቸው ቆሻሻ ተብሎ ተጠራርገው መኖሪያቸውን ያጡት መበለቶች ቅድም በመጽሐፍ ቅዱስ ላይ ያነበብኳቸው መበለቶች የቤት መበለቶች እናቶች የአብይን እጅ ሲመለከቱ እንዴት ነው የኢትዮጵያ ህዝብ ያየው? በምን አይን አየ? ይሄ መምህር ነገ ተማሪዎቹ ፊት ይቆማል ወይ? ተማሪዎቹስ ከሱ ምን ይማራሉ? ከነዚህ ሰዎች ጎበዞችም አብሮ ቆሞ በደላቸውን ሞታቸውን የሚጠብቁት ተስፋ ያጡት የአብይን እጅ ተቀብለው ከአብይ እጅ የበሰለ ምግብ የሚበሉት ኢትዮጵያውያን ይሄ እንዲህ አይነቱን በምን አይን የኢትዮጵያ ህዝብ አየ? እንዲህ አይነቱን እንዴት ልታቆይ አብሮ እንዴት ከሱ ጋር ልትኖር ቻለ? የኢትዮጵያ ህዝብ ምን ነው የምንለው የነበረው ይሄ ነውና አሳዘ
አሳዛኝ፣ በጣም የሚያስለቅስ፣ ለማውራት የማይመች፣ ለወሬ የማይሆን፣ ለታሪክም ከታሪክም ጥቁር ታሪክ የናዚ ስርዓት በኢትዮጵያ ላይ ናዚም እንደዚህ አድርጓል፣ ስታሊንም ይሄንን አድርጓል። እንደዚህ አይነት ስራዎችን ሰርቷል። በሰው ሞት፣ በሰው እልቅት፣ በልጆች ህፃናት ሳይቀሩ እንዲያጨበጭቡለት እሱን እንዲያወድሱት እነ ስታሊን ያደረጉትን ታሪክ ነው ያደረገውና ይሄንን የኢትዮጵያ ህዝብ እንዴት ታያለ? መቼ ድረስ ነው እንደዚህ አይነቱን ተሸክመ እንደዚህ አይነቱ ጋራ እንዴት ትኖራለ ለማለት ፈልጋለሁ። ሀብታሙ በጣም ልብ የሚሰብር አእምሯችን የሚነካ ታሪክ ነው። ኢትዮጵያውያን ኩሩ ኢትዮጵያውያን ህዝብ ወንድሞችና እህቶች፣ ህፃናት፣ ወደፊት ተስፋዎች ልመና ውስጥ አብይን እንዲለምኑ እሱ ለሱ ውዳሴ እንዲያቀርቡ ውዳሴ በሚዲያ በሚፈልጋቸው 10 ምናምን የሚያይል ሚዲያ ሰብስቦ ህፃናትን እየቀረጸ ነውር ከነውርም ነውር የሞተ ህዝብ ላይ እየተጫወተ ያለ አካልን እንዴት ነው የኢትዮጵያ ህዝብ የሚያየው? የኢትዮጵያ ውጭስ ያለው ኢትዮጵያውያን ወንድሞች እህቶች በምን አይን ነው ያዩት? በምን መልክ ነው የሚያዩት? ምንድነው መደረግ ያለበት? መቼ ነው በዚህ አይነቱ ላይ አክሽን መውሰድ የሚገባው? ስለዚህ መምህሩ ከዚህ በኋላ ሐኪሙ ከዚህ በኋላ ወገብን ታጥቀ መራራ ትግል ዝም ብሎ ትግል አይደለም፣ መራራ ምርር ያለ ትግል ታገል፣ ውጣ። ይሄንን ስርዓት ነው አንልም። ይሄ ናዚ ነው። በናዚ ከናዚ ጋር እኩል ነው የምናየው። እኔ ሩዋንዳ እልቅትን ቦታ ደርሼ አይቻለሁኝ። 30ኛው ዓመት ሲከበር ሩዋንዳ ነበርኩኝ፣ አይቻለሁ የሩዋንዳን ጄኖሳይድ። ሩዋንዳ ጋራ የሚመጣጠን አይደለም። የኛ ቁም ነው የገደለው፣ በቁም ነው የፈጀው። ስለዚህ ሀብታሙ አሳዛኝ ሁኔታ ላይ ያለን ህዝቦች ነንና እንደዚህ አይነቱን ለማውገዝ ነገ ዛሬ አይባልም። ወገብን ታጥቆ መራራ ትግል ልታገል ይገባል። ነፃ ለመውጣት የሚገባ ትግል ነው መደረግ ያለበት ብዬ ለማሳሰብ ወዳለሁ። እግዚአብሔር ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ በተለይ ምርጫን በተመለከተ የአፍሪካ ሰላምና እርቅ ኢንስቲትዩት አስቀድመውም ይሄ የስሙላ ምርጫ ጦርነት ባለበት በርካታ የህሊናና ፖለቲካ እስረኞች ባሉበትና አገዛዙ ቁጥጥር ስር ባለ ምርጫ ቦርድ ሊደረግ አይገባም ብላችሁ ጥሪ አቅርባችሁ ነበር። በኋላም የአማራ ፋኖ ብሔራዊ ንቅናቄ ተመሳሳይና ጠንከር ያለ አቋም አስተላልፎ እንደውም በዚህ ተባባሪነት የሚሰለፉ ላይ እርምጃ እንደሚወስድ አስታውቋል። እንግዲህ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ከትብብር ለኢትዮጵያ የሚል እንግዲህ 4 ፓርቲዎች ኢህአፓን ጨምሮ መያድ፣ እናት ፓርቲና የአማራ ጊዮናዊ ንቅናቄ ያሉበት አለ። ከዛ ተነጥሎ ብቻውን እንግዲህ ለሚያዝያ 30 ቀን 2018 ዓ.ም በተለያዩ ሀገሪቱ አካባቢዎች እንግዲህ በአዲስ አበባ፣ በመቀሌ፣ ባህር ዳር፣ ሐዋሳ፣ ድሬዳዋ የመሳሰሉ ከተሞች እንግዲህ ህዝባዊ የተቃውሞ ሰልፍ ጠርቷል። እንግዲህ ሰልፉ ይሳካ አንድ ነገር ሆኖ እንግዲህ ሚያዝያ 30 ይታወቃል። ሱናሚ የተባለው አዲስ አበባ ላይ በመቶ ሺህ የሚቆጠሩ ሰዎች አደባባይ ወጥተው ከመስቀል አደባባይ አልፎ እስከ ሜክሲኮ በዚህም እስከ እንግዲህ ቴድሮስ አደባባይ መውጫ ድረስ በአራቱም አቅጣጫ እንግዲህ ከሚሊዮን በላይ ሰው ወጥቶበታል የሚባለው የተቃውሞ ሰልፍ የተደረገበት ነው። ምርጫ 97ን ተከትሎ ቅንጅቱ ጠራው ሰልፍ ላይና ይሄ ሰልፍ ሊሳካ ይችላል ወይ? ተቃዋሚዎች እንግዲህ ሌሎችስ ምን ይጠብቃሉ? በአንድም ሆነ በሌላ መንገድ ህዝቡን ታግለው እንዲያታግሉ ጥሪ እንዲያደርጉ ነበር ግፊት ይደረግ የነበረውና የኢህአፓን ጥሪ እንዴት አዩት? የሚያዝያ 30 ሰልፍ ባገዛዙ ሊታፈን አይችልም ወይ? በእኛ እምነት በእኛ ሴናሪዮ አንዳንድ ነገሮችን ለማለት በደንብ አስረግጬ ለማስረዳት ፈልጋለሁ ለኢትዮጵያ ህዝብ። እኔ በጣም ህዝባዊ ትግል ከሚደግፈው ህዝባዊ ትግልን ከሚጠሩት ሰዎች ውስጥ አንዱ እኔ ነኝ። የኔም ኢንስቲትዩሽን ነው። ሰላማዊ ትግል ለሌላው ትግል ትልቅ ድጋፍ አለው። ሊያፍን ይችላል። አገዛዙ ለማፈን ብዙ መሳሪያ ብዙ ማስፈራሪያ መንገዶች አሉት። በዛ ሊያደርግ ይችላል። ሰው ሊያስርም ይችላል። ይሄ እኮ ምንም እንትን የሚያደርግ አይደለም። ግን እሱን ማስፈራራት እሱን የሚያስፈራራው ማስፈራራት መልሶ እሱን ማስፈራራት የሚችል ህዝብ ነው። ህዝብ ብዙ ጊዜ የትኛውም ዓለም ላይ ህዝብ ማዕበል ነው። ህዝብ ቀጠሮ ወስዶም አይደለም። በአንድ ጊዜ ሁሉም በአንድ ጊዜ መነሳት የሚችልበት የመገናኛ ዘዴዎች ብዙዎች
ቲክቶኮች አሉ። ብዙ ጊዜ አንዳንድ ቲክቶኮች ላይ ገብቼ አያለውኝ የሰዎቹን ውይይት፣ የኑሮ ዘይቤ፣ የተለያዩ ማህበራዊ ጉዳዮች ላይ ይነጋገራል በሰዎች በቲክቶክ ላይ። ይሄ እዚህ ሀገር ላይ ለትራምፕ ምርጫ ትልቁን ሚና የተጫወተው ቲክቶክ እንዲህ አይነት መገናኛ ባለበት ዘመን ላይ በአንድ ቀን ሁሉ በአንድ ቀን ተነጋግሮ መገናኘት ይችላል፣ መወሰን ይችላል። ኃይል የእግዚአብሔር ሲሆን ህዝብ እግዚአብሔርን ተማምነው የመሳሪያ ኃይልን ማፍረስ ይችላል። እነዚህ እኮ ከደርግ የበለጡ ሰዎች አይደሉም። ከደርግ የሚበልጡ በደርግ ጊዜ ከነበሩ ባለስልጣናት፣ በደርግ ጊዜ ከነበረው አያያዝ ከደህንነት ከምናምን የበለጡ ሰዎች እኮ አይደሉም። እነዚህ ተራ ዱርዬ ሌቦች ናቸው። ሌባ ደግሞ ልብ የለው። ሌባ ምን ልብ አለው? ወሮበላ የዋሸ ሰው የሚዋሽ ምን ልብ አለው? ስለዚህ እንደዚህ አይነቱን ለመግፋት የሱ መሳሪያ ውሃ የሚሆንበት ወደ ራሱ የሚመለስበት ሁኔታ ሊፈጠር ይችላል። ለኢህአፓ እጅግ ትልቅ ቦታ እሰጣለሁ። አሁን ባለው እንቅስቃሴ ከቀጠለ ኢትዮጵያን ለማዳን ከሚያደርገው እዚህ ውጭ ሀገር ማቃቸው የኢህአፓ መሪዎች አሉ፣ አመራር የሚሰጡት ውስጥም አሉ። ስለዚህ ለነዚህም ጭምር ነው ልነግር ላደርስ የሚገባው። ኢትዮጵያን ለማዳን ከልብ ከሰሩ ከዚህ ቀደም ከተሰሩ ስህተት ላይ ተምሮ ኢትዮጵያን ህዝብ የሚክሱ ከሆነ አፈናውንም ሌላው ሊያደርግ የሚገባ በእነሱ ላይ ሊደርስ የሚገባውን ተጽዕኖ ሁሉ በጣጥፎ መሄድ ይችላሉ። ነገር ግን አፈና ይኖራል። ህዝብ ከፈነዳ ግን ህዝብ ከወጣ ማዕበል ከሆነ ግን ማንም አያስቆምም። ማንም የሚያስቆመው አይደለም። ቅድም አንተ ያነሳው ነገር አለ። አንድ ማስታውሰው የቅንጅት ጊዜ የሚያዝያ 30 የመጀመሪያው እና የመጨረሻው ሁለት ጊዜ ነው የተሰበሰበው። ሁለት ጊዜ ነው ሰላማዊ ሰልፍ ህዝብ የወጣው። የመጀመሪያውን እጥፉን ነው የወጣው። ሁለተኛ ላይ እነ ልደቱ አያሌው በነበሩ ሰልፍ ላይ እና ልክ ያንን ማስቆም ያልቻለበት ምክንያትና እነመለስ ሁሉ ሊሸሹ የነበሩበት ሰልፍ የወጣ የህዝብ ማዕበል ነው። ስለዚህ ህዝብ ነቅሎ ነው መውጣት ያለበት። መምህሩ ካሁኑኑ ውርደቱን ወደ ክብሩ መለወጥ የሚችልበት ትግል ውስጥ መግባት አለበት። ዶክተሮቹ አንዳንዶቹ እንቅስቃሴ ላይ ከዚህ ቀደም ባለፈው ዓመታት ውስጥ እንቅስቃሴ ላይ የነበሩትን አንዳንዶቹ በጥቅም ገዛዝቷቸዋል የሚባል ሩመር አለ። ይህንን በጥቅም የሚገዙትን ትቶ የጤና ባለሙያዎች በሙሉ በቃ ለተወሰነ ጊዜ ሆስፒታሎችን እንደለመዱ ስራ አቁመው ትግሉ ውስጥ መቀላቀል፣ ሚያዚያን መጠበቅ፣ ለሚያዚያ መዘጋጀት፣ ለሚያዚያ 30 መዘጋጀትና በራሱ ጊዜ ሁሉን ጥሶ መውጣት አለባቸው። ምንም የሚከለክላቸው የለም። ይህን ካደረጉ አገራቸውንም አድነው እነሱም ድነው ህዝባቸውንም አድነው የክብር መጎናጸፊያ ይይዛሉ፣ አገራቸውን ያድናሉ። ይህንን ኢህአፓን ካልተባበሩ፣ ይህንን ኢህአፓ ላይ አፈና ደርሶ ዝም ብለው የሚመለሱ ከሆነ አንድ ሰው እንኳን ቢጎዳ ከነዚህ አስተባባሪዎች ውስጥ ቢጎዳ የበለጠ በቁጭትና በምሬት ነው መውጣት ያለባቸው። ይህንን ካደረጉ ትግሎቹን ወዴት እንዴት እንደሚሄዱ በጊዜ ሂደት እያስረዳን እያሳየን እንሄዳለን። እሱን እኛ ሁላችንም መስመር እናስይዛለን፣ እነግራለን፣ እናስረዳለን። እንዴት መደራጀት እንዳለባቸው ቢጠይቁኝ አደረጃጀቱንም ጭምር እነግራለን። እንዴት አድርጎ ስትራክቸሩን እንዴት መቅረጽ እንዳለብን፣ እንዴት ማስረዳት እንዳለብን በዛም ላይ መስራት እንችላለን። ያንን ካደረገን ትግሉ በበለጠ ወደ እሳቱ ወደኋላ በነሱ ላይ ይመለሳል። ወደኋላ እሳቱን ወደ አብይ ላይ ወደ ብልጽግና ላይ የሚመለስበት ሁኔታ ማድረግ ይቻላል። ይህንን ለማድረግ ቆራጥነት፣ ቁጭትን በቃን፣ ከዚህ በኋላ ለአንተ ይበቃሃል፣ አቁመናል፣ ተጠያቂ ነህ፣ በነፍሳችን ላይ አትመጣም ብሎ መታገል አለባቸው የሚል ሁኔታ አለኝ። ይሄ ነው መሆንም ያለበት። በዚህ ላይ ጠሪዎቹን ማክበር፣ የጠሪዎቹን ሰላማዊ ሰልፍ የጠሩት ሰዎችን መንከባከብ፣ እነሱ ላይ አደጋ እንዳይደርስ መጠበቅ የህዝብ ኃላፊነት አለበት ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ ሰላማዊ ሰልፍ ለማድረግ በህጉ መሰረት ማሳወቅ ነው የሚያስፈልገው። ፈቃድ የሚባል አያስፈልግም። የሚያሳውቀውም
የጸጥታ ጥበቃ እንዲደረግ ነው። ግን አሁን በሽብር ላይ የተሰማራ አገዛዝ ስለሆነ የመሪዎቹን እንግዲህ ከፍተኛ ክትትልና ጫና ውስጥ ገብተዋል፣ የሌሎችን ተልእኮ ለማስፈጸም ይንቀሳቀሳሉ የሚል ውንጀላ ኢህአፓ ወጣቱን አስጨርሷል። እንግዲህ ህጻናትን እየማገደ ያለ አገዛዝ የተለያዩ ቅስቀሳዎች አሉ። በሌላ በኩል እንግዲህ ህዝቡ ቁጣ የታመቀ ስለሆነ ሰልፉን ሰበብ አድርጎ ህዝቡ ይወጣል። ህዝቡ ደግሞ እንደማይፈልገን በግልጽ የሚናገርበት መድረክ ሊፈጠር አይገባም የሚል ከፍተኛ ጫና አለ። እንግዲህ በቅርቡ የአዲስ አበባ ፖሊስ ኮሚሽነር በማድረግ ሌተናንት ጀነራል አስራት ዲኔሮና የሱ ምክትል የሆነውን ሰው የኦሮሚያ ልዩ ኃይል ውስጥ ሚና የነበረው በቀጥታ አብይ እንግዲህ ኮሬ ነገኛ የሚለው አደረጃጀት ይመሩለታል ከሚባሉ ሰዎች አንዱን ነው የሾመው። እነዚህ ግለሰቦች ዛሬም በተለይ ቶፊቅ የሚባለው ከአስራት ዲኔሮ በላይ ምክትል ሊሆን እንጂ ሚና እንዳለው በግልጽ የሚታይበትና ከፍተኛ አፈና አዲስ አበባ ውስጥ እየተፈጸመ ያለበት ሂደት አለና በተለይ በጸጥታ መዋቅር ውስጥ ያሉ እንደ ባይተዋር የሚቆጠሩ ይሄ ልክ የኦሮሚያ ባለስልጣናት የኦሮሚያ ክልል ባለስልጣናት የቸሩት ስጦታ ተደርጎ የአዲስ አበባ ነዋሪም በአዲስ አበባ መዋቅር ውስጥ ያሉ ሰዎችም በተለያየ ጸጥታ ክፍል ውስጥ ያሉትም በዚህ ደረጃ እየተዋረዱ ያለበት ሂደት አለና ከህዝባቸው ጋር መሰለፍ የሚችሉበት እድልን ከወዲሁ ማሰብ አይገባቸውም ወይ? ምክንያቱም ለኦሮሞ ብልጽግና ፓርቲ አገር የሰጠ የለምና እንደ ግል ንብረት እንደ ግል ዕቃ እየታዩ ያለበት ሂደት በግልጽ እየወጣ ነው። ሰብአዊ መብት ጥሰቱም ከጊዜ ወደ ጊዜ እያደገ ነውና ያንን ድንበር ማጥፋትን የፈለጉት የኦሮሚያ ልዩ ኃይል እንደፈለገ አዲስ አበባ ውስጥ እያደረገ ያለበት ሂደት መረጃዎች እየወጡ ነውና በተለይ በጸጥታ ተቋም ውስጥ ያለውስ እስከ መቼ ድረስ ነው አንገቱን ደፍቶ ህዝብ እየተበደለ አብሮ እየተረገጠ የሚኖረው የሚለውን እዚህ ላይ እንደው ያለው አስተያየት ምንድን ነው? አዎ ልክ ነው። ምንም እኮ ጥያቄ የለውም። እነዚህ ለሆዳቸው ከአገር ሽያጭ የሚካፈሉ ናቸው። አሁን ኮሚሽነር ምክትል ኮሚሽነር የሚባሉት ተብሎ ሆኗል። እነ ቶፊቅ ብለህ የምትጠራቸው ሰዎች ከጅምሩ ላይ ነፍሰ ገዳይ የዚህ ኮሬ ነገኛ አዛዦች ውስጥ አንዱ ነው። አቀነባባሪ ነው። የሀገሪቱን ሀብት የዘረፈ ዘራፊ ውስጥ አንዱ ነው። በህግ ከሚጠየቁት ሰዎች ውስጥ አንዱ ነው። እሱም የጀነራሎቹ የኢትዮጵያ ጀነራሎች ተብሎ ኮታ የማዕረግ ክምር የተሰጣቸው ሰዎች በእውነቱ የጀነራል ሰንስም የላቸውም። ለእኔ ምን አይነት ጀነራል እንደሆኑ መሳቂያ ነው። በኢደላ ጀነራል የተባሉት አብዛኛው ምርኮኞች ናቸው። እንደምታውቀው የተዋረደ ምርኮ ማለት የተዋረዱ ሰዎች ናቸውና ጀነራል ስለሆኑ ከሚሰጣቸው አብይ በገፍ መሬትና ገንዘብ ይሰጣቸዋል። እነሱ እንዲገድሉ ሰውን እንዲፈጁ እንዲገድሉ ፈቃድ ተሰጥቷቸዋል። ስለዚህ ይሄ በታሪክ በህግ ከመጠየቅ ወደኋላ የሚያሰኝ ነገር የሌላቸው ሰዎች ናቸው። ነገር ግን ህዝብ አፈኑ የምታፈኑትን ሰዎችን መከታተልና መቆጣጠር የህዝብ ኃላፊነት ነው። ህዝብ እኮ ከወሰነ ቅድም እንዳልኩት ነው። ህዝብ ከወሰነና ህዝብ ከቆረጠ ለየትኛውም አገር ስርዓት ላይ በየትኛውም ቦታ ላይ እንዲህ አይነት ግፈኛ አገዛዝ ብሔርተኛ የጎሳ አገዛዝ አይቀጥልም። ኖሮ መንግስት የጎሳ አገዛዝ ቀርቶ ናሽናል የሆነ ጨቋኝ ዲክታተሮች ቀጥሎ አላወቁም። የትም ላይ እነ ቻውስቸስኮን ሁሉ እኮ ማየት እንችላለን። ብዙ ሰዎችን መጥራት የምንችል ነው። ስለዚህ የኢትዮጵያ ልዩ የሚያደርገው በብሔር በጎሳ ህዝቡ ስለከፈለ ነው። አሁን ህዝቡ ገብቶታል። በየቦታው ህዝቡ ተረድቷል። የኢትዮጵያ ህዝብ ተረድቷል። ምርጫ የሚባል ነገር በፍጹም በአእምሮ ውስጥ መያዝ የለበትም የኢትዮጵያ ህዝብ። ስለዚህ እነዚህን እሱ ምርጥ ብሎ ያመጣቸው ለአፈና ያዘጋጃቸውን ሰዎች ሌላው ከዚህ ጋር ካነሳቸው ወታደሮች በኢትዮጵያ ስም መለዮ የለበሱ የኢትዮጵያ ባንዲራ በተከሻቸው በደረታቸው ላይ ያስቀመጡ ሰዎች እነዚህ ሰዎች መሳሪያ ወዴት ማዞር እንዳለባቸው ህዝባቸውን እንዴት መጠበቅ እንዳለባቸው ነገ ተጠያቂዎች ከመሆን መዳን ያስፈልጋል። ነገ ተጠያቂዎች ናቸው። ይሄንን እየነገረን ነው። ምክንያቱም ይሄ ቀን ሩቅ አይደለም። ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ ከዛ በላይ አይሄድም። በዚያን ጊዜ የለበሱትን ልብስ ጥሎ እንደ በደርግ ጊዜ እንደነበረው ሰራዊት መበተናቸው አይቀርም። ግን
ያኔ ተበትኖ የሚቀሩ አይደለም። እንደ ናዚ ሰራዊት እንደዛ ናዚ አገዛዝ ሰዎች እየተለቀሙ በወራንጮ ለፍርድ ይቀርባሉ። ደሃ ነው፣ ወታደር ነው፣ ታዘው ነው የሚባል ነገር የለም። ስለዚህ መስመራዊ መኮንኖች እስከ ኮሎኔል ድረስ ያሉ አባታችን ተማርኳል፣ እኛም ተደግመናል። ፋኖ ይችላል፣ ስናን ይችላል፣ አባዶ ይችላል። ያልሆነው በኢትዮጵያ ውስጥ እየሆነ ነው ያለው። አደህይተው አጥፍተው ገለው ገዳይን እንዴት ለምርጫ ያቀርባል? አገር ሲያጭ እንዴት ለምርጫ ይመጣል? እንዴት ህዝብን የሚያፍን አካል እንዴት ደግመ አኑረኝ ብሎ ሲመጣ ኑርልኝ ይባል? ወደ ህግ ማቅረብ ነው፣ ማስወገድ ነው። ስለዚህ የኢትዮጵያ ህዝብ ሞኝ አይደለም፣ አንገቱን ደፋ። ከዚህ በኋላ ግን አንገቱን ቀና አድርገው ሁሉም ልጅ መነሳት አለበት። እዚህ ላይ ማንሳት የሚፈልገው ነገር አለ። ሀብታሙ የኦሮሞ ገበሬ አሁን ሚሊሻ ሆነው በገፍ ወደ ሚሊዮን የሚያህል ገበሬ እንመለምላለን። ተመልምሎ እየሰለጠነ ነው ያለው በየቦታ። ወጣቱን የኦሮሞ ወጣቶቹን ጨርሷል። የኦሮሞ ወጣት በሙሉ አልቋል። የደቡብ ወጣት አልቋል። በእያንዳንዱ ቤት ለቅሶ አለ። ሁሉም ለቅሶ ተሸክሞ ነው ያለው። ለቅሶ የተሸከመ ሁሉ ሰላማዊ ሰልፍ ወጥቶ ስለ ልጆቹ ያልቅስ። ሰላማዊ የሚያዝያ 30 ሰላማዊ ሰልፍ ላይ ለልጆቹ ሊያለቅስ ይውጣ። የደቡብ ልጆች፣ እናቶች፣ አባቶች ይውጡ፣ ያልቅሱ ለልጆቻቸው። የኦሮሚያ እናቶች ያልቅሱ ለልጆቻቸው። ለቅሶ ቀን ነው የሚሆነው። እንደው በዛ አጋጣሚ የለቅሶ ቀን በኢትዮጵያ ውስጥ ላለቁት ወጣቶች፣ ለጠፉት ልጆች፣ ለታፈኑት ሰዎች፣ በየቦታ ላይ ወድቆ ለቀሩት፣ አሞራ ሲሳይ ለሆኑት፣ የነ አብይ በሬ ሆኖ ታርዶ ለቀሩት ለወጣቶቹ የለቅሶ ቀን እንዲሆን ያ ቀን ሚያዝያ 30 የዛ ቀን እንዲሆን በጥብቅ አሁንም ላሳስብ ይፈልጋለሁ። የኦሮሞ ህዝብ አሁን ገበሬው ሚሊሻ ሆኖ እንዲያልቅለት እየሰለጠነ ነው ያለው። ልጆቹን ትቶ እርሻውን ትቶ ወደ እንዲሞት ለአብይ አህመድ፣ ለሽመልስ አብዲሳ፣ ለአዳነች አቢቤ እንደዚህ ለሌሎቹም ለብልጽግና ለኦሮሞ ብልጽግና ሙቱልን ብሎ ለመሞት እየወጡ ናቸው ያሉት። ነገ ከፍርድ እንዳያመልጡ የተረፈው ለሞት ወደ ሞት ከመሄድ እንዲድኑ በጣም ጠበቅ ያለ ከረር ያለ ጥሪ ያቀርባለሁኝ። በዚህ መሰረት የኢትዮጵያ ህዝብ ከኦሮሞ ህዝብ ከኢትዮጵያ ህዝብ ጋር ቆሞ ራሱ ያሳይ፣ ለቅሶም ይውጣ፣ ለልጆቹ ያልቅ። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ በተለይ ባለፉት 3 ዓመታት እንግዲህ በአማራ ህዝብ ላይ ይፋ የተከፈተውን ጦርነት ተከትሎ በኦሮሚያም ከኦነግ ጋር እንዋጋለን በሚል አገዛዙ የፈጠረው ኦነግ ሸኔ ኃይል አለ፣ በሌላ በኩል ደግሞ የኦነግ ሰራዊት አለ። በተለያዩ አቅጣጫዎች እንግዲህ ህዝቡ ላይ የተወሰዱ ያሉ እርምጃዎች በርካታ ህይወትና ንብረት እየጠፋ ያለበት፣ በተለይም ደግሞ ብሔርና ሃይማኖት ተኮር ጥቃቶች ዛሬም ድረስ ያልቆሙበት ሁኔታ አለ። እነዚህ እንግዲህ ባሉበት ሂደት ውስጥ ነው እንግዲህ አሁን በአንድም ሆነ በሌላ መንገድ እነዚህ ሁሉ ጦርነቶች የሀገሪቱን ኢኮኖሚ ሲያደቁ ቆይተዋል። አገዛዙ እንግዲህ የሀገሪቱን ሀብት ለብልጭልጭ ፕሮጀክቶች፣ ለጦር መሳሪያ መሰብሰቢያ ነው የሚያደርገው ሲባል እንዴት ብልጭልጭ ፕሮጀክቶች ትላላችሁ? እነዚህ አዲስ አበባ ውስጥ የሚታዩት የኮሪደር ልማቶች ለሀገር ጥቅም ነው ይባላል። ነገር ግን በአንድ ሀገር ሀብት ውስጥ ዜጎች እኩል የመጠቀም መብት አላቸው። ወላዶች መንገድ ጠፍቶ መንገድ ላይ ህይወታቸው በሚያልፍበት ሀገር፣ ዜጎች ወንዝ ለመሻገር በገመድ እየተሻገሩ ህይወታቸው በሚጠፋበት ሀገር እንደ ሀገር ሀብት ጥቅም ላይ መዋል ያለበት የትኛው መሰረተ ልማት ነው የሚለው ሰፊ መነጋገሪያ ነው እና አብይና ጓደኞቹ አዲስ አበባ ላይ ብዙ ነገር ማድረግ የሚፈልጉት አዲስ አበባን ወደ ኦሮሚያ ክልል ካለን የራሳችን ሀገር እንፈጥራለን የሚለውን ፕሮጀክት ለማሳካት ነው። ነገር ግን የሀገሪቱ ሀብት ከፍተኛ በጦርነት እየወደመ ባለበት አሁን ያለው የነዳጅ ቀውስና የኢኮኖሚ ቀውሱ እየተባባሰ መምጣት ልክ እንደው በኢራን ጦርነት ብቻ እንደመጣ አድርጎ ለማሳየት ተሞክሯል። እርግጥ ነው በአሜሪካ እስራኤል ኢራን ላይ የወሰደው ያለው ወታደራዊ እርምጃና የኢራን አጸፋ ምላሽ ተከትሎ የነዳጅ አቅርቦቱ በከፍተኛ ደረጃ ተጎድቷል። ያ ብቻ ሳይሆን ደግሞ ሙስናውም ከላይ እስከታች ያለው ችግር በግልጽ እየታየ ነውና ኢራን ውስጥ ያለው ጦርነት ብቻ ነው ወይ አገር ላይ ችግር ያመጣው? ምክንያቱም ብልጽግናዎች የኢራኑ ጦርነት ችግር እንዳመጣ አገር ቤት ያለው ጦርነት ኢኮኖሚውን አልጎዳም? ምን ጥያቄ አለው? ይሄ እኮ ሀብታሙ ምን ጥያቄ አለው? እዚህ ጋር ጎረቤታችን ኬንያ፣ ጅቡቲ፣ ሶማሊያ፣ አሁን ጦርነት ላይ ያለው ሱዳን፣
ዩጋንዳ፣ ሩዋንዳ እነዚህ ኢትዮጵያ በሰው እና በመሬትም ስፋት ላይ ያነሱ ሀገሮች ናቸው። ነገር ግን በቂ ቢያንስ ለ2 ወር ከዛም በላይ ሊያቆይ የሚችል ነዳጅ ክምችት አላቸው። ነዳጅ አምራች እንግዲህ ከዚህ መካከል ሱዳን ነው። እነሱ በጦርነት ላይ ስላሉ የነዳጅ ጉዳይ በጣም አስቸጋሪ ነው። ነገር ግን ሀገራቸውን በጦርነት ላይ ስላለ ያከማቹትን ነዳጅ ይጠቀማሉ። ሌሎች የነዳጅ ምርት የላቸውም ከናይጄሪያ በቀር። ስለዚህ ብዙዎቹ በቂ ለህዝባቸው የሚበቃ በቂ ነዳጅ አከማችተው የነዳጅ ዲፖ አላቸው። ኢትዮጵያም የነዳጅ ዲፖ አላት። እኔ እስከማውቀው ድረስ 2-3 ቦታ ላይ ከአፄ ኃይለ ሥላሴ ጊዜ ጀምሮ ዲፖ አለ። በመንግስቱ ኃይለማርያም ዘመንም የነዳጅ ዲፖ አለ። ነዳጅ ችግር እጥረት በደርግ ጊዜ ነበረ። ነገር ግን ነዳጅ በኩፖን ይሰጥ ነበረ። ለሰው ተመጥኖ ኩፖን እየተወሰደ ይሰጥ ነበረ። አስታውሳል። ይህንን ያህል መራራ ጊዜ አልነበረም። ምክንያቱም ደርግንም ብትወስደው ለሀገሩ ለህዝቡ የሚያስብ መንግስት ነበረ። እውነትን መካድ በጣም አስቸጋሪ ነው የሚሆነው። ምክንያቱም ሰው ስራብ የሚራብ እራባለሁ ብሎ የሚናገር አንቱ እናንተ ህዝቦች የሚል እህቶቼ ወንድሞቼ የሚል መንግስት ነበረ። ዲፖ ነበረው። በነመለስም ጊዜ ጦርነት ነበረ። ከኤርትራ ጋር ጦርነት በነበረ ጊዜ የነዳጅ ዲፖ ነበረ። ልዩ ነገር የለውም። እነዚህ ነዳጁንም ወርቁንም መሬቱንም የሰው ቤትንም የሰው ርስትንም በሙሉ ሽጠዋል። እዚጋ ነው ችግሩ እዚጋ ነው። ሽጠዋል። ሽጠው ገንዘብ ወስደው አደህይተው አዲስ አበባን ጉሮሮ ይዘው የአዲስ አበባን ወደ በኦሮሚያ በሚለው ላይ ካስገቡ በኋላ አዲስ አበባን አስገብረው ሀብታም ሆነው ለመኖር ነው እቅዳቸው። አዲስ አበባ ባለፈው ሳምንት አንስተናል። አዲስ አበባ ሸምቀቆ በጉሮሮ ውስጥ የገባ ከተማ አድርጓል። አዲስ አበባ በነመለስ ጊዜ መጀመሪያ ሲመጡ እንደምታውቀው ክልል 14 ተብሎ በክልል ደረጃ የሚጠራ ነበር። በኋላ እያነቁ አምጥተው ኦሮሚያን ከናዝሬት የኦሮሚያ አስተዳደርን ከናዝሬት አምጥተው አዲስ አበባ አስገቡ። እነመለስ ስጋት ስለነበራቸው በቅንጅት ጊዜ ያደረጉት ደባ ነው። ይሄ አሁን ስር ሰዶ አዲስ አበባ ታንቋል። አዲስ አበባ ጉሮሮ ይዟል። የአዲስ አበባ ህዝብ ጉሮሮ ተይዟል። እንግዲህ ጉሮሮ የያዘውን በምን አይነት ነው የምናስለቅቀው? የኢትዮጵያ የአበሻ ብልሃታል 2 ጣት በአይኑ ውስጥ መጨመር ነው፣ መክተት ነው። ጉሮሮ ለያዘው 2ቱን ጣት በአይኑ ውስጥ ሲጨምር ይለቃል። እሱ ነው ማድረግ ያለበት። ይሄ ከኢራን ጦርነት ጋር ግንኙነት የለውም፣ ምንም ግንኙነት የለውም። ስለዚህ ነዳጁን ዲፖ ውስጥ ያለው ነዳጅን ለታንክና ለጦር ሜዳ በገፍ እየጫኑ ወስደው ግማሹን ጨርሰዋል። ኢትዮጵያ በዜሮ ውስጥ እንድትገባ ያደረገው ስርዓቱ ነው። ማንም በምንኛውም ዘመን በማናቸውም ዘመን ኢትዮጵያ ውስጥ እኮ 17 ዓመት ጦርነት ነበር። 17 ዓመት ጦርነት ውስጥ ኢትዮጵያ ቅድም ባነሳው የነዳጅ እጥረት እንጂ ተሟጦ ነዳጅ አላለቀም። እነሱ ግን አሟጠው ሽጦታል። 600 ሰው አስረናል የሚሉት እኮ የነሱ ኤጀንቶች ናቸው፣ የሸጡ ሰዎች ናቸው። ዋና አሻሻጩ ሚኒስቴር ሆኖ ቁጭ ብሏል። ዋና አሻሻጩ የራሳቸው ሰው ስለሆነ የኢትዮጵያ ህዝብ ሊያዝን ይገባል፣ ልቆጭ ይገባል የሚለው ለዚህ ነው። ቁጭት ውስጥ ምን ነው ሊል ይገባል፣ እንዴት ነው የሚል ልቆጭ ይገባል። አንገቱን ከቀበረበት ማንሳት ይገባል። እንግዲህ አሁን ክረምት እየመጣ ነው። የደረቀ መሬት ሳር ሊያበቅል ነው። እንደ ሳር አበቅሎ መውጣት መቻል አለበት። የኢትዮጵያ ህዝብ ሞራሉን መገንባት አለበት። ሆዱን ማሰር አለበት። ሴትና ወንድ፣ ሴቶች እናቶቻችን እኮ ለአባቶቻችን ጦር ሜዳ በሚሄዱበት ጊዜ ለጦር ሜዳ ለሚሄዱ ልጆቻቸው እኮ ስንቅ አዘጋጅተው ወገባቸውን ሸብ አድርገው በርታ ብሎ ነው የሚልኩት። ምን ነው ዛሬ እናቶች የት ሄዱ? እነዛ እናቶች አሉ፣ በህይወት አሉ። እድሜ ጉዳይ ካልሆነ በቀር ይሄ ጄኔሬሽን ደግሞ ሁሉን የሚያውቅ ነው፣ ሁሉን የሚረዳ ጄኔሬሽን ነው። ለምንድን ነው አንገቱን የሚደፍረው? ዩኒቨርሲቲ ያሉ ልጆች፣ ሃይ ስኩል ላይ የሚማሩት፣ ኤሌመንተሪ ላይ ያሉ ልጆች ምን ነካቸው?
አገራቸው እኮ እየጠፋች ነው ያለችው። ለአንድ ሰው ቅድም መጀመሪያ ላይ ያነሰነው አለ ማዕድ ማካፈል የሚባል ወጥ እየጨለፈ ቁራሽ እንጀራ እየሰጠ ድሃ አድርጎ ለማኝ ያደረገው ህዝብ ከዛ የበለጠ ሞት ምን ይመጣል ብሎ ነው የሚጠብቀው? በየአመቱ ዱቄትና ዘይት አሁን እንቁላልና ዱቄት አድርጎታል፣ ለውጦታል። ስለዚህ ከዛ የበለጠ ሞት ለኢትዮጵያ ምን አለው? ኢትዮጵያ ህዝብ በሙሉ ነው ምን አለው የምለው። ደቡብ ምስራቅ ምዕራብን ነው ምን አለው የምለው። ምንድነው ያለው? ጉራጌ ምን ነካው? ስልጤ እኮ ጉራጌ ከዚህ በኋላ ሀብታሙ ይኖራል ብለ አጠብቅ። ምክንያቱም በቀለበት ውስጥ ያለ ነው። ትግሉ ካልተጧጧፈ ስልጤ፣ አላባ፣ ጉራጌ እነዚህ የሚዋጡ ስዳማ የሚበሉት ናቸው። በቀላሉ የሚገቡ በእጃቸው ያለው በመዳፋቸው ውስጥ ነው ያለው። ክብ ውስጥ በከፍል አሳምኗል። የገዳ ስርዓትን አስገብቷል። የገዳ ስርዓት ማለት ምን ማለት ነው? አንድ ባላገር ዘመናዊ ፍርድ፣ ዘመናዊ የፍትህ ስርዓት በመጠበቅ ዘመን ላይ ገዳ እየገዛ ነው ያለው ሀብታሙ። ስለዚህ እንዲህ አይነት ውስጥ የገባ ህዝብ እንዴት አድርገው ነው ከኢራን ጦርነት ጋር ግንኙነት የሚያደርገው? የኑሮ ውድነት የሚያገደርሰው ገንዘብ ወድቆ የለም እንደ የኢትዮጵያ ገንዘብ እኮ ስለወደቀ ሸመታውን ስላልቻለ ነው። አንድ ዶሮ 3000 ገባ። እኔ በደንብ እኛ በአሁኑ ሰዓት ላይ ካጣረነው በቀጥታ ካጣርነው ሚኒመም 2300 ነው አንድ ዶሮ። 1 ኪሎ ቅቤ 2000 ነው። እንዴት ነው ሰው የሚበላው? ቅቤ የሚባል ጋር አይጠገም፣ ዶሮ ጋር መድረስ አልቻለም። እኛ ካጣርነው የአሁኑ ገበያ ሸመታ ላይ ብዙ ማለት ይቻላል። በዚህ ላይ ስጋ የሚባል ነገር የለም። ስለዚህ የኢትዮጵያ ህዝብ አንገሽግሾታል። የተንገሸገሸ ሰው ደግሞ መውጣት አለበት፣ መታገል አለበት። የአማራ ፋኖን መደገፍ አለበት። ከአማራ ፋኖም የኢትዮጵያ ህዝብ ውስጥ መግባት አለበት። ሰርጾ መግባት መስበር አለበት። ትግሉን በስፋት ነው። ቀዝቀዝ ያዝ ለቀቅ አይደለም። አንድ ጊዜ ነው መግፋት ያለበት። ትግሉ በዚህ አይነት ነው መሄድ ያለበት። ይልቅስ ወደ ውጭ ያሉ ወንድሞችና እህቶች አንድ ጊዜ አንስተን ብናጠቃልል መልካም ይመስለኛል። ከልብ አመሰግናለሁ። እንግዲህ ያው ዲያስፖራው ላይ በተደጋጋሚ በተለይ ዲያስፖራ ንብረቶችን ሁሉ እስከ መውረስ እንደርሳለን የሚል ውስጡን ውይይቶች ከዚህ ቀደም ሲያደርጉ ነበር። በቅርቡ ደግሞ ያው መቀበሪያም የላችሁ የሚለው ላይ በስፋት ውይይት ተደርጓል። ዲያስፖራው ግን እንደው በተቀናጀ መንገድ በተለይ የውጭ ምንዛሪን በተመለከተ እርምጃ መውሰድ ቢጀምር በስርዓቱ ላይ ግልጽ ተጽዕኖና ጫና መፍጠር እንደሚችል እንግዲህ ከዚህ ቀደም በኢህአዴግ የበላይነት በነበረው በህወሓት የበላይነት በነበረው ኢህአዴግ ውስጥም የነበረው እንቅስቃሴ ላይ ወደ መጨረሻ በተለይ ዲያስፖራው ጉልህ ሚናትን መንገዶች ተግባራዊ ማድረግና እዛ ሀገር ላይ ለውጥ ለማምጣት የሚደረገው እንቅስቃሴ ጉልህ ሚና ለመጫወት ምንድነው ያገደው? ምንድነው ያልቻለበት ምክንያት? እሱ ነው ብዙ ጊዜ ልክ ነው አንስተናል። ዲያስፖራ ወንድሞቻችን እህቶቻችን ልክ ነው። አብዛኞች በየትኛው መንገድ እንዴትም ይሁን ከሀገር ውጭ የወጡ ሰዎች የሀገራቸው ናፍቆት የሀገራቸው ፍቅር አላቸው። ቤተሰቦቻቸውን ይደጉማሉ። አገራቸው ላይ ደግሞ ለወደፊት ለመኖር ቢዝነስ፣ የመኖሪያ ቤት እንደዚህ አይነቶቹ የሰሩት 2-3 ቦታ ላይ እንደዛ አይነት ነገር ያደረጉ ሰዎች ወንድሞች አሉ። አንድ ያልተረዱት ነገር አለ። አገር አለ ብሎ ነው ያ ሁሉ ያደረጉት። በመጀመሪያ ላይ እንዳሰቡት አይደለም። አሁን ያለው ሁኔታ በእውነቱ እነሱ ቀርቶ አባቶቻቸው አያቶቻቸው ርስት የሆነው ሁሉ እየተወረሰ የደሃ አድርገናል፣ ህጋዊ ደሃ አድርገናል እያሉ በተዘዋዋሪም በቀጥታም የሚናገሩበት ሁኔታ ካዳመጡ የነሱ አይደለም የሰሩት መኖሪያ ቤት የሰሩት ቢዝነስ የነሱ ያለመሆኑን እንዲያውቁ አስረግጬ አሁንም ልነግራቸው ፈልጋለሁ። ይሄንን እንደሚያደርጉ ደግሞ በምንም አይነት ሁኔታ ጥርጣሬ አይግባባቸው። እኔ የምናገረውን ቢከተሉ ንብረታቸውንም ንግዳቸውንም ሊያተርፉ ይችላሉ ብዬ አስባለሁ። እሱ ምንድነው? ስርዓቱ የነሱ የሆነ ንብረት እንዲኖር ፍላጎቱ ነው። ትላንትና እና አብይ ሲመጡ ኮንዶሚኒየም የወሰዱ ሰዎች የሰጧቸው ሰዎች መሬት የሰጧቸው ሰዎች ሁሉ ይኖርልኛል ይሄንን እጠቀማለሁ ወደፊት ብሎ እንዳያስቡ በግልጽ መንገር ፈልጋለሁኝ። እንኳንስ እነሱ ውጭ ሀገር ያለው ቀርቶ ውስጥ ሀገሩ ላይ እዛው ያለው ርስት አይኖረው፣ መሬት አይኖረው፣ ቤት አይኖረው። ይሄንን እንዲያውቁ ይገባል። ማድረግ ያለባቸው ትግሉ
ትግሉን በሰፊው መቀላቀል አንድ ወቅት በግንቦት 7 በቅንጅት ወቅት የነበረ የዲያስፖራ እንቅስቃሴ አሁን ሪስቶር መደረግ አለበት። እንደገና ትግሉ ላይ መግባት አለበት። ሴትና ወንድ ልጆች፣ የሃይማኖት ድርጅቶች አብይ ክርስቲያን ነው፣ አብይ በክርስትና ሃይማኖት ላይ እንደዚህ ስለሆነ ነው የሚሉት፣ ለሱ እንጸልይ ለሱ እንለምን የሚሉ ሰዎች እንዳይደለ ገዳይ ክርስቲያን የለም። ክርስትና ገዳይ አይደለም። ክርስቶስ ገዳይ አይደለም። ነፍሰ ገዳይ አጋንንት ነው። በሰው ድካም ላይ በሰው ድህነት ላይ የሚስቅ ሰይጣን ነው። ስለዚህ እና አብይ የሚያደርጉት ሰይጣን ነውና በተለይ ፕሮቴስታንት ሃይማኖት እምነት ተከታዮች የእግዚአብሔር ልጅ ክርስቶስ ተከታዮች በሙሉ ኃይል ለአብይ መጸለይ ሳይሆን ለብልጽግና መጸለይ ሳይሆን ለአገራቸው ለህዝባቸው እንዲጸልዩ ክፉንና ደጉን ለይቶ እንዲያዩ በጥብቅ ለማሳሰብ ፈልጋለሁ። ስለዚህ ትግሉ ከዲያስፖራ የሚጠበቀውን ትግል ሁሉ ማድረግ አለባቸው። አቅም ያለው በአቅሙ፣ ዕውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ ይህን ትግል የምታገሉትን ሁሉን መርዳት። በዚህ ትግል ላይ የሚዲያ ባለቤቶች፣ ሚዲያ ያላቸው ሰዎች በጋራ አንተ ተባብለው የጋራ አቋም ይዘው ሁሉም በአንድነት ላይ ወደ አንድ ቦታ ላይ ፎከስ እንዲያደርጉ፣ በብልጽግና ላይ አገር በማዳን ላይ ፎከስ እንዲያደርጉ። ዲያስፖራ ነገ ዛሬ የሚባል ነገር የለም። የኔ ነው የሚለው ነገር አይኖረው። ስለዚህ ቅድም ባነሳው በገንዘብ ላይ በኢትዮጵያ አየር መንገድ ላይ ወደ ኢትዮጵያ በሚላከው በማናቸውም ነገር ላይ በተለይ ንግድ ቤት ያላቸው ሰዎች ንግድ ከኢትዮጵያ የሚያስመጡ የሚልኩት በዶላር ነው። አስቸጋሪ ነው። በጣም አስጨናቂ ነው። ልክ ነው። ኑሮ ነው። ነገር ግን አገርን ካላዳነ ወደፊት ከናካቴው ስለሚያጣ በቅርቡ ያሳጡታል፣ ያቆሙታል፣ ይገሉታል። ስለዚህ አቁመው ለአንድ ጊዜ ለተወሰነ ጊዜ አቁመው ህዝባዊ የቢዝነስ ስራ ማቆም አድማ ላይ እንዲሳተፉ አደራ ለማለት ፈልጋለሁ። ሁሉም በጋራ ዲያስፖራ ወደ ትግሉ ግንባሩን እንዲያዞር ለማሳሰብ ፈልጋለሁ። ይህንን ሲያደርጉ ብቻ ነው የአብይን ጉልበት መስበር የሚችለው። ውጭ ላይ ይሄ የተከፋፈለ አለ። የአብይ መልእክተኞች አሉ። እነዚህ የሚዲያ ሰራዊት የሚባሉት አሉ። ወደ 2000 በላይ የተሰማሩት አሉ። እነሱ የሚያደርጉት የሚሰሩት የማታለያ ቃላትን፣ የውሸት ቃላትን፣ እነዚህ የአጭበርባሪዎቹን አንደበት ያለ መስማት እነሱን መለየት በጣም ተገቢ ነውና ይህንን ካደረገን ኢትዮጵያ ትንሳኤ ይቀድማል። የክርስቶስ ትንሳኤ የኢትዮጵያ ትንሳኤ እንዲሆን ሁላችንም በጋራ እንቁም ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። መልካም የበዓል ጊዜ ሁንልዎት። እንደወትሮ ሁሉ እግዚአብሔር ይስጥልኝ። መልካም ጊዜ ሁንልዎ። እጅግ አድርጌ አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።